ሰላም ጤና ይስጥልን በያላችሁበት ይዛላ ቴሌቪዥን ነው። የዕለቱን መረጃዎች ወደ እናንተ ማድረስ እንጀምራለን። እስከ መጨረሻ አብራችሁን ሁኑ። ብልጽግና ህዝብን በሰቆቃና በፍርሃት ሸብቦ ለመግዛት የህዝብን መብት እያፈነ ነው ሲል የኢሃፓ የውጭ ድጋፍ አስተባባሪ ኮሚቴ አስታውቋል። በነጻነት የመሰብሰብን መብት በማፈን የሚጸና ስርዓት አይኖርም ያለው የድጋፍ ኮሚቴ ብልጽግናን ራቁቱን የቀረ ስርዓት ነው ብሎታል። ኢሃፓ ህጋዊ መንገድን በመከተል አዲስ አበባ ላይ ለህዳር 27 ቀን 2018 ዓ.ም ባዘጋጀው ህዝባዊ ስብሰባ የከተማዋ ወጣት ለመታደም ከፍተኛ ጉጉት ማሳየቱን ኮሚቴው አሳውቋል። ብልጽግና ስብሰባው እንዳይካሄድ በቀጥታ የሚሆን በተዘዋዋሪ መንገድ የፈጸመው ድርጊት የህዝብ መብት አፋኝነቱን ያሳየበት ነው ተብሏል። ብልጽግና ጸረ ዲሞክራሲነቱን በገፋበት ቁጥር ህዝቡን ለከፋ አመጽ እንዲዘጋጅ እያደረገው መሆኑ ተመላክቷል። አገዛዙ በተለይ ምርጫ ይካሄዳል በሚባልበት ሰዓት የህዝብን መብት የማክበር ፍላጎት የሌለው መሆኑን ህዝባዊ ስብሰባ በመከልከል በይፋ ማረጋገጡን ኮሚቴው አብራርቷል። ህዝብ የሚፈልገውን ለመምረጥ አማራጮቹ እነማን እንደሆኑ የማወቅ መብቱን ማፈን ፍጹም ጸረ ዲሞክራሲያዊነት መሆኑ ሊታወቅ ይገባል ያለው የኢሃፓ ድጋፍ ሰጪ ኮሚቴ ነው። ስለሆነም ይህን እኩይ ተግባር ህዝባችንን ሊሸከመው የማይገባው ዘግናኝ ጉዳይ መሆኑን የድጋፍ ሰጪ ኮሚቴው አስገንዝቧል። ኢሃፓ የጠራው ህዝባዊ ስብሰባ በከተማዋ ህዝብ ላይ የተጋረጠውን የከፋ የኑሮ ውድነት፣ እርዛትና የመጠለያ ጦትን በተመለከተ ለመምከር ያለመ መሆኑ ታውቋል። በዚህም የዘፈቀደ ስር መፈናቀል፣ እምነት ተኮር ተሳዳጅነት፣ የመንቀሳቀስ መብት መገደብ፣ የንብረት ዘረፋ የከተማው ህዝብ አፋጣኝ ጥያቄዎች እንደነበሩ ተጠቁመዋል። ይሁን እንጂ ብልጽግና ህዝብ ብሶቱን እንዳይነጋገርበት በማድረግ በፍርሃት ሸብቦ በስልጣን ለመቀጠል እየጣረ መሆኑን የኢሃፓ ድጋፍ ሰጪ ኮሚቴ አሳውቋል። እጅግ ብዙ አዳራሽ በሚገኝባት ከተማው አንድ አዳራሽ ለተወሰኑ ሰዓቶች መከልከሉ ህዝቡ የቤተ ተመልካች ሆኖ እንዲኖር ብቻ በአገዛዙ የተፈረደበት መሆኑ ማሳያ ነው ብሏል። የብልጽግና አካሄድ ህዝብን ለከፋ ስቃይ ሀገርንም አደጋ ላይ የሚጥል ነውና በጥብቅ ልንቃወመውና ልንታገለው ይገባል ሲል የኢሃፓ የውጭ ድጋፍ ኮሚቴ ጥሪ አቅርቧል። ኢሃፓ የህዝብ እኩልነትና ነጻነት እስኪረጋገጥ ሀገራችንም አንድነት በማይናወጥ መሰረት ላይ እስኪቆም ድረስ አስፈላጊውን መስዋዕትነት እየከፈለ እንደሚቀጥል አሳውቋል። ለዲሞክራሲ ለአንድነትና ለእኩልነት የቆመ ሁሉ በኢሃፓና በአዲስ አበባ ህዝብ ላይ የተደረገውን ሸፍጥ በመቃወም አጋርነታቸውን እንዲያሳዩ ኮሚቴው ጠይቋል። ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤኤፍፒ ዘግቧል። በአስመራ ነዋሪ የሆነውና ከዚህ ቀደም በነበሩት የድንበር ግጭቶች እንዲሁም በትግራይ ጦርነት የተሳተፈው ተወልደ ለደህንነቱ ሲባል ስሙ እንደተቀየረ የተነገረለት ግለሰብ ሌላ ጦርነት እንዳይነሳ እየጸለየ መሆኑን ተናግሯል። ጦርነቱ ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆችም ልጆቻቸውን ያጣሉ ሲል ስጋቱን ገልጿል። የጋለ ውጥረትና የጦርነት ዝግጅት ክስ ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲጓጉ የቆዩ ቢሆንም የፕሪቶሪያውን የሰላም ስምምነት ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ የኢትዮጵያ አሰብ ወደብን ለመውሰድ እያቀደች ነው የሚል ክስ ስታቀርብ የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በበኩላቸው የኤርትራ ትንኮሳና ጠባጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ በቅርቡ መናገራቸው ይታወሳል። ኢትዮጵያ ኤርትራን ለግጭት በንቃት እየተዘጋጀች ነው ስትልም ከሳለች። ለሞቴል አካባቢ ተደራራቢ አውቶቡስ የቀላል ባቡር ኤሌክትሪክ ገመድ በመበጠሱ አገልግሎት አቁሟል። በአዲስ አበባ ቀላል ባቡር ትራንስፖርት መስመር ላይ የሚገኘው ከሀያት ወደ ጦር ኃይሎች የሚወስደው መስመር አገልግሎት መገናኛ አካባቢ ለሞቴል መሻገሪያ ላይ በተፈጠረ ብልሽት ምክንያት መቋረጡ ታውቋል። ብልሽቱ የተከሰተው ለሞቴል አቅራቢያ በቅርቡ ለመተላለፊያነት በተሰራው መንገድ ላይ ሲሆን በተለይም ተደራራቢ የአንበሳ አውቶቡስ መንገዱን ሲያቋርጥ የቀላል ባቡር ማስተላለፊያ የኤሌክትሪክ ገመድ በመበጠሱ አደጋው እንደደረሰ ተገልጿል። በዚህ አደጋ ምክንያት የባቡር አገልግሎቱ ሙሉ በሙሉ በመቋረጡ በወቅቱ በመስመሩ ላይ የነበረው ባቡርም ተሳፋሪዎችን ለማውረድ መገደዱ ታውቋል። መረጃዎች እንደሚያሳዩት ይህ መሰል የባቡር መሰረተ ልማት ብልሽት የኤሌክትሪክ ገመድ መበጠስ ከዚህ በፊት አጋጥሞ አያውቅም። ባለስልጣናት በአሁኑ ወቅት የደረሰውን ጉዳት መጠን በመገምገም ላይ መሆናቸው ታውቋል። የአራት ወር ህጻን ላይ የፈላ ውሃ በመድፋት ህይወቱ እንዲያልፍ ያደረገች ግለሰብ በእስራት ተቀጣለች። በደቡብ ኢትዮጵያ ክልል በኮንሶ ዞን በካራት ከተማ ሚሊኒየም ሰፈር ባቶ ኩሱያ ካላሌ መኖሪያ ቤት ግቢ ውስጥ የወንጀል ድርጊት ተፈጽሟል። ሊባን ኤርሚያስ የተባለች የአራት ወር ዕድሜ ያላት ህጻን በእናቷ ወይዘሮ ኃይሎት ያማሬ ታቅፋ እያለ ተከሳሽ የፈላ ውሃ በብረት ድስት በማድረግ በእናቷ በታቀፈቻት ልጅ በእናትየውና በሌላ በ3 ዓመትና ከ5 ወር ልጅ ላይ በመድፋት ጉዳት ማድረሷ ተገልጿል። በዚህም የአራት ወር ዕድሜ ያላት ህጻን ወዲያውኑ ህይወቷ ሲያልፍ የ3 ዓመት ከ5 ወር ህጻን እና ወላጅ እናት በሕክምና ህይወታቸው ማትረፍ ተችሏል ሲል በኮንሶ ዞን የቀና ወረዳ ፍትህ ጽሕፈት ቤት ኃላፊ ገመቹ ገለሎ ለብስራት ሬዲዮ ተናግረዋል። እዚህም ተከሳሽ ወንጀሉን ድርጊት አምና ተበዳይ ስለምትሰድባትና ስለምታንቋሻት ወንጀሉን የፈጸመች መሆኗን ገልጻለች። ተከሳሽ የመከላከያ ማስረጃ እንደሌላት ለችሎቱ የገለጸች በመሆኑ ችሎቱም እንድትከላከል ብይን በሰጠበት የህግ አንቀጽ ስር ጥፋተኛ በማድረግ በ20 ዓመት ጽኑ እስራት እንድትቀጣ መወሰኑን በኮንሶ ዞን የቀና ወረዳ ፍትህ ጽሕፈት ቤት ኃላፊ ገመቹ ገለሎ ተናግረዋል።
ኢትዮጵያ በ2024 የወባ ስርጭት ከተስፋፋባቸው ሀገራት አንዷ መሆኗን የዓለም የጤና ድርጅት አስታውቋል። ኢትዮጵያ በ2024 የወባ ወረርሽኝ በከፍተኛ ሁኔታ ከጨመረባቸው ሀገራት አንዷ መሆኗን የዓለም የጤና ድርጅት አስታወቀ። ድርጅቱ 47 ሀገራት ከወባ ነጻ የሚል እውቅና ማግኘታቸውን አስታውሶ ኢትዮጵያ፣ ማዳጋስካርና የመን ግን ወረርሽኙ የጨመረባቸው ሀገራት መሆናቸውን ገልጿል። እንደ አውሮፓውያኑ አቆጣጠር በ2024 በ80 የወባ ወረርሽኝ በሚከሰትባቸው የዓለም ሀገራት 282 ሚሊዮን ሰዎች በበሽታው መያዛቸውን ድርጅቱ ጨምሮ አስታውቋል። በዚህም ኢትዮጵያ የወባ ወረርሽኝ ከተስፋፋባቸው ሀገሮች ቀዳሚ መሆኗን የዓለም የጤና ድርጅት አስታውቋል። ባለፉት 5 ዓመታት ለ5.1 ሚሊዮን ወጣቶች የስራ ዕድል የመፍጠርና የማስቀጠል ተግባራት ተከናውነናል ሲል ማስተር ካርድ ፋውንዴሽን ገልጿል። ማስተር ካርድ ፋውንዴሽን በኢትዮጵያ ለ10 ሚሊዮን ወጣቶች የስራ ዕድል ለመፍጠር ያንግ አፍሪካ ወርክ ስትራቴጂ የሚል እቅድ በመንደፍ እየተንቀሳቀሰ እንደሚገኝ ገልጾ ባለፉት 5 ዓመታት ለ5.1 ሚሊዮን ወጣቶች የስራ ዕድል ፈጥረናል በማለት አስታውቋል። እንደ ጎርጎሮሳውያኑ አቆጣጠር እስከ 2030 ድረስ 10 ሚሊዮን ወጣቶችን የስራ ዕድል ተጠቃሚ ለማድረግ እየሰራ መሆኑን ያስታወቀው ፋውንዴሽኑ የ2025 ዓመታዊ የመማማሪያ ጉባኤውን ህዳር 26 ቀን 2018 ዓ.ም በአፍሪካ ኢኮኖሚክ አዳራሽ አካሂዷል። የአሜሪካ መንግስት ለስደተኞችና ጥገኝነት ጠያቂዎች የሚሰጠውን የስራ ፈቃድ ማደሻ ጊዜን ቀንሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሀገሪቱ ለመስራት ህጋዊ እርዳታ የሚጠይቁ የውጭ ስደተኞችና ጥገኝነት ጠያቂዎችን ጨምሮ ለስደተኞች የሚሰጠውን የስራ ፈቃድ ጊዜ ቀንሷል። ቀደም ሲል ለ5 ዓመት የነበረው የጊዜ ገደብ ወደ 18 ወራት ዝቅ ብሏል። የትራምፕ አስተዳደር ውሳኔ የመጣው በ2021 ወደ ሀገር ውስጥ በገባ የአፍጋኒስታን ዜጋ 2 የብሔራዊ ዘብ አባላትን በጥይት ከተገደሉ በኋላ ነው። አዲሱ ውሳኔ የመጣውም ይህንን ክስተት ተከትሎ ሲሆን ይህም የዩናይትድ ስቴትስ አስተዳደር ያካሄደ ካለው ጥብቅ የኢሚግሬሽን ፖሊሲ ጋር በተያያዘ የ19 ሀገራት ዜጎች የስደተኝነት ሂደት ሙሉ በሙሉ እንዲታገድ አድርጓል። ሩሲያ ሳይንቲስት በሀገር ክህደት ወንጀል የ21 ዓመት እስራት ተፈርዶበታል። አንድ ሳይንቲስት የሩሲያ ብሔራዊ ደህንነት ህጎችን በመጣስ ከፍተኛ የእስር ቅጣት ተላልፎበታል። የሞስኮ ፍርድ ቤት የፊዚክስ ሊቅ የሆነውን አርቴም ኮሮሽሎቭን በክህደት ወንጀል የ21 ዓመት እስራት እንደቀጣው የሩሲያ መገናኛ ብዙሃን ዘግበዋል። የ34 ዓመቱ ኮሮሽሎቭ በታህሳስ ወር 2023 በ3 ክሶች ተከሶ ነበር። ከተከሰሰባቸው ጉዳዮች መካከል በዩክሬን ስም የዲዲኦኤስ ሳይበር ጥቃት ማድረስ፣ ለዩክሬን ጦር ገንዘብ መላክና ስለ ሩሲያ ጦር ሚስጥራዊ መረጃ መሰብሰብ ይገኝበታል ተብሏል። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ እንዲሆኑ እንጠይቃለን። የምናደርሳችሁ መረጃዎች ለብዙ ሰዎች ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ በማድረግ ታላቅ ዋጋ ያለው መሆኑን መግለጽ እንወዳለን። ስለምትከታተሉንም ከልብ እናመሰግናለን። ሩሲያ ሳይንቲስት በሀገር ክህደት ወንጀል የ21 ዓመት እስራት ተፈርዶበታል። አንድ ሳይንቲስት የሩሲያ ብሔራዊ ደህንነት ህጎችን በመጣስ ከፍተኛ የእስር ቅጣት ተላልፎበታል። የሞስኮ ፍርድ ቤት የፊዚክስ ሊቅ የሆነውን አርቴም ኮሮሽሎቭን በክህደት ወንጀል የ21 ዓመት እስራት እንደቀጣው የሩሲያ መገናኛ ብዙሃን ዘግበዋል። የ34 ዓመቱ ኮሮሽሎቭ በታህሳስ ወር 2023 በ3 ክሶች ተከሶ ነበር። ከተከሰሰባቸው ጉዳዮች መካከል በዩክሬን ስም የዲዲኦኤስ ሳይበር ጥቃት ማድረስ፣ ለዩክሬን ጦር ገንዘብ መላክና ስለ ሩሲያ ጦር ሚስጥራዊ መረጃ መሰብሰብ ይገኝበታል ተብሏል።